ግን ምን ያህል እንደተወደደ ያኔ የዛሬ ስንት ዓመት ይሁዳን በ30 ነበር ያስፖሽኩት ጌታው። አሁን አንተ በመኪና እምቢ አልክ። ክላሲክ አይነት ጥላ ማለት ይሄ እኮ እራት ልትበላ ስትል ከፍቅረኛዋ ጋር ፋሳና ስመጣውባት አይገርምም? እኩል ነው እየነገረን ያለው። ጆሮ አለኝ እየሰማው። ሁሉን ነገር ጨርሰን ሊፋቱ አንድ የፍርድ ቤት ቀጠሮ አልነበር እንደቀራቸው? ምን አገባው ሽማግሌ ምን ያገባው? አልቆይ ምን ሊያገባ አይነት ጥላ የለም በለው በእናትህ ደወለ። እኔ አይደለም ራስ እንቻል አይንዬ እንዴት ነህ የኔ አባት? ደህና ነህ? ስደውል ትለያለህ። 400 ሺህ ብር አንተ የመኪና የምር ሊገዛ ነው እንዴ? በእናትህ መሰለኝ እንግዲህ እንደ እግዚአብሔር ፍቃድ። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? እምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ይሁን አግደለው። እንዴ ወንድም መግደል ባንተ ተጀመረ? እንኳን ደስ አለን ይላል። ቆይ አንዴ መልሼ ልደውል። እንዴ ሰላሚ፣ እንዴ ቦስ፣ እዚህ ነው እንዴ ጠፋው? የባልና ሚስት ባትል ተጀምሯል ይላል። ጀምር ያንቺ ካንቺ ጀምር። ምንም ሳትችል አልጋ ላይ የምጮኸው ተመቸህ? በጣም እንደግማለና እስካሁን አልለቀህም ማለትማ እኔ ነበርኩ። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮመንት ላይ ትሄድና ምን ትልኛለህ መሰለህ? ሙዝ በስንት ጊዜ ልንበላ በእናትሽ ግመሻት ያራዳልሽ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምር እውነት እንትን ደክሞኝ ገብቼ ነው። አጋጣሚ ነው የገባው። እንኳን ገባህ። እሱን አንድ የምፈልግ ከዛለ እሱን ድንጋይ እስኪ ዳቦ አድርገው እለዋለሁ። ምን ሚለኝ ጥሩ ነው። ገምት እስቲ ገምት። አልገምትም። 140 ጊዜ ነገርከኝ። ከዛ ከተራራ ወደ ቃልኩት። ስማ ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ። ጎበዝ። ዛሬ አይንዬ ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ፣ ቅርጹ የማይታወቅ ጥንዚ። አይንዬ ፕራይምሽ ላይ ነበርሻ ዛሬ በበዓሉ። ታዲያ ከዛለ ለሚስትየው በጆሮዋ ስለ እናቱ የሆነ ነገር በይውላታለሁ። ያቺ እናት